አርሂቡ እንግዲህ የቡና ቁርሳችን ቀርቧል ማለት ነው። ቅመሞች ቶሎ አንዳንድ ጊዜ ዘገን አድርጉ ማለት ነው። ለማታ የተባለው ቆሎ እንግዲህ ለቀን ሆኗል ማለት ነው። የቡና መጠጫ አርሂቡ። ያ አላህ የዛሬው ቡና እንዴት ነው የሚያምረው! በአላ ማሻአላህ ተባረከላ። እንግዲህ ምሳችን ቀርቧል ማለት ነው። ሰዓት ደርሷል። አርሂቡ እንብላ። የዛሬው ምሳችን እንግዲህ እንደምታዩት ሽሮ ላጤና እዚህ አልጫለን። እንጀራችን ቀርቧል። በነገራችን ላይ ቅመሞችዬ ይሄንን ማሽን ይዛችሁት ብትመጡ በጣም ደስ ይለኛል። ለምን መሰላችሁ? ኦሪጂናል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። የመዳም ቅመሞች የሀገሬ ልጆች ቪዲዮውን ስትጀምሩት ላይክ እያረጋችሁ አግዙኝ፣ አበረታቱኝ ሁልጊዜ እንደምላችሁ ማለት ነው። እንግዲህ የዛሬው ቪዲዮ ከዚህ ነው የሚጀምረው፣ ቆሎ ከመቁላት ማለት ነው። በነገራችን ላይ ማታ የጠፋ መብራት የለም ነበረ። ገና አሁን ነው የመጣው። እኔ እህታችሁ ክሰሌን አያይዤ ቁርስ ሰርተን በልተን ከዚያ በኋላ ደግሞ ሳይጠፋፋብኝ ብዬ ምሳ ሰራሁኝ። ከምሳ በኋላ ደግሞ አሁንም መብራቷ አልመጣም ነበረ። በአንድ ፊቱ ቆሎ ልቁላ ብዬ እየቆላሁ ነው። እንደምታዩት ይሄ ቆሎ ትናንትና ቀን በውሃ ዘፈዘፍኩት። እሱም ለምንድን ነው? ለማታ ቆልቼ ልበላ፣ እኔ ባለሙያይቱ ማለት ነው። ከዛ አላቸዋለሁኝ መብራቱ ቅርታ ለማታ ካሁን ይመጣል ብል የቀረ ጊዜና ተናድጄ ሳልቆላው አደርኩኝ ማለት ነው። ከ2 ሰዓት በኋላ መብራት ሲመጣ ወጤን ብቻ ሞቅ አድርጌ ራታችንን በላን። ደሞ የምን ቆሎ ነው በዚህ ሰዓት ብዬ አደርኩኝ እላችኋለሁኝ። ይኸው አሁን ምሳ ከሰራሁ በኋላ ቆሎ ልቁላና የቡና ቁርስ ይሆናል ብዬ ይዣለሁኝ። በክሰል መናፈር አሁን እንኳን መብራቱ መጥቷል፣ ግን ክሰሉ ስለተያያዘ ዝም ብዬ ከማጠፋው ብዬ እየቆላሁ ነው እላችኋለሁ። ያው እዚህም አለ አልጠግባይ ምንድነው የሚባለው ተረቱ፣ ሽምብራ በውሃ ተነክሮ ከዚያ በኋላ ሲቆላ ምንድነው የሚባለው? ያው ቆሎ ነው፣ ግን ምንድነው የሆነ ስም እኮ አለው ጠፍቶብኝ ነው እንጂ ዛሬ ዶሮዎች ሲያናዱኝ ነው የዋሉት። ሲያናዱኝ ማለት ነው። እንዲያው ወላሂ ላዚም ከእንቅልፌ ሳልነሳ ቀደም ቁርሴን ሳልበላ እነሱን ስካድም ፍሪሽካ ሳበላ ስንዴ ሳበላ ቆይቼ አልኳችሁ። ምሳ አላሰራም ብለው ቁርስ አላሰራም ብለው እርብሽብሽብሽ አርገውኝ እንዲያው አናደውኝ። በቃ አንገታቸውን ብዬ ልደፋቸው ነበረ። እኔው ነኝ የምጎዳው እላቸዋለሁኝ። እና በቃ ይኸው ከዚህ አይሄዱም። በቃ ከዚህ የሚገርማችሁ ነገር ማለት ነው እዚሁ ይበላሉ ቁርሳቸውን፣ እዛ ኬሻ ላይ ያደርግላቸዋለሁ። ከዛ መልሰው እዚሁ ቤት ፍየሎቹ ራሱ ያው ታስረዋል ማለት ነው። ለምን መሰላችሁ? ጭቃ ስለሆነ የትም መለወስ አይችሉም፣ የትም መሄድ አይችሉም። እና አስሬያቸዋለሁ። እዚሁ ጫት ቅጠል ሰጠኋቸው፣ ፍሩሽካቸውን አበላኋቸው እላቸዋለሁኝ። ዶሮዎችም አናደውኛል። መቼም አንዳንድ ጊዜ እቺ ዱንያ ብዙ ነገር ታሳየናለች። ብቻ ትግል ነው፣ መታገል ነው። እና ልቤን ነው ዛሬ ውልቅ ያረጉት ማለት ነው። ተመልከቱ፣ ያት አንዲቱ ዶሮ እዚህ ቆሎ ልትበላ እኮ ልትመጣ ነው። እዚህ በቃ እዚሁ ብረቱ ምጣድ ላይ ልትሰፍርበት ነው። እዚህ ደግሞ አልጫ ሰርቻለሁ ዛሬ ማለት ነው። የጥቅል ጎመን አልጫ ሰርቻለሁኝ። ወጥም ሰርቻለሁኝ ማለት ነው። ሀባይቦች ዛሬ በጊዜ ነው የሰራራሁት። ፍየሎችና ዶሮዎች ጋር ተሯሯኩ ማለት ነው። ቆሎዬን ቆላልቼ ከዚያ በኋላ ደግሞ ቡናዬን ምናምን አዘገጃጃለሁ። ያው የምንጠጣው እዛው ሱቁ ስለሆነ አጓጉዛለሁ ወዴታች መንደር ማለት ነው። አሁን ቆሎዬን ቶሎ በጨረስኩኝ ልቅ እንግዲህ አሁን ለታ የቆላሁት ቡና አልተፈጨም ነበረ። ያው እኔ ደስ ሲለኝ አንዳንድ ጊዜ ነው እማፈላው። ሳይድ ካስፈለገው ወጣ ብሎ ወደ ከተማ ይጠጣል ማለት ነው። እኔ የቡና ሱስ ምንም የለብኝም። ደስ ሲለኝ አፈላለሁኝ እና ልፍጭና ዛሬ
ላፍላ ብዬ ቡናችንን ፈጭተን ጨርሰናል። እንግዲህ እቃችንን እንመላለስና ወደ ቦታው ብስሚላህ። በነገራችን ላይ ቅመሞችዬ ይሄንን ማሽን ይዛችሁት ብትመጡ በጣም ደስ ይለኛል። ለምን መሰላችሁ? ኦሪጂናል ነው ደግሞ የሚሰራው ብዙ ነገር ነው ማለት ነው። ታውቃላችሁ፣ ብዙ ጊዜ ስፈጭበት ይሄ የቡና መፍጫ ነው። ደግሞ ከዚህ ከፍ ያለ ሌላ የሆነ የቅመማ ቅመም ይሁን የሽንኩርት አለው። አንድ ደግሞ ረዥም የጁስ መፍጫ አለው ማለት ነው። ከጁሱ በተጨማሪ ሌላ ስንተኛ መሰላቸው? አራተኛ ማለት ነው። ይሄ ራሱ ብቻውን ዝም ብሎ ይሄ ጁስ መስራት ትችላላችሁ። በዚህ ካሮትም ሆነ ቀይ ስርም ሆነ በቃ ብርቱካን ምናምን ያው አረቦቹ ቤት ታያላችሁ ብዬ አስባለሁኝ። እንደ አይነት ማሽን ካለ ይሄ ራሱ ራሱን የቻለ ማሽን ነው ማለት ነው። ያው አረቦች አንዳንድ ጊዜ ካሮቱን ቀይ ስሩን ምናምን ያደርጉና ይፈጫሉ። ያው እዚህ የተሞላ እቃ አለው ማለት ነው። እዚህ ላይ እንደዚህ ጫን እያሉ ምናምን ነገር ያው በዚህ ጁሱ ይወጣል ማለት ነው። ይሄ በቃ አንድ ራሱን የቻለ ማሽን ነው። የፈለጋችሁትን ለደም ማነስ ምናምን ቢኖርባችሁ ቀይ ስር ምናምን መፍጨት ይቻላል። እንግዲህ እኔ ያው ብዙ የምጠቀመው በዚህ ነው። ቡና ስለምፈጭ በሽንኩርቱም ያን ያህል ብዙ አልጠቀምበትም። በእጄ ነው የሚያፈጥነኝ ማለት ነው። ሌላም ሶስተኛ ደግሞ የጁስ አለው ማለት ነው። ይሄ ያው አራተኛ ማለት ነው። ያው ጠግሙ በአንድ ላይ ስለሆነ የሚሸጠው በጣም ሀሪፍ ነው። ይጠቅማችኋል ብዬ አስባለሁ። ማለት እያንዳንዱ አንዳንድ እቃ መፍጫ የሽንኩርት የእንትን እያላችሁ ከምትገዙ ብዬ ነው። እና የሽንኩርት ይዛችሁ ብትመጡ ራሱ ይዛችሁ እንድትመጡ የምፈልገው ነገር ምንድን ነው? ይሄ ያለ ካህረባ ዝም ብሎ በእጃችሁ የምትፈጩበት አለ አይደለ? ያንን ነው ይዛችሁ እንድትመጡ መመክራችሁ ማለት ነው። እንግዲህ ምሳችን ቀርቧል ማለት ነው። ሰዓት ደርሷል። አርሂቡ እንብላ። የዛሬው ምሳችን እንግዲህ እንደምታዩት ሽሮ ላጤና እዚህ አልጫለን። እንጀራችን ቀርቧል። እዚህ ሲኒያችን ምናምን አቀራርበናል። እዚህ ነው ቡና የምንጠጣው እላችኋለሁ። በረንዳ ላይ ቡናችን እየፈላ ነው። ምሳችን እንብላና ደግሞ ቡናችንን እንጠጣለን ማለት ነው። አርሂቡ የመዳም ቅመሞች አብረን እንብላ ብያለሁ። በሀገር ቤት እሳ በልተን ቡናችን ደርሷል። አርሂቡ እንጠጣ እላችኋለሁ ቅመሞችዬ። ያው እንደነገርኳችሁ ዛሬ በሱቃችን ነው ቡና የምንጠጣው። አርሂቡ እንግዲህ የቡና ቁርሳችን ቀርቧል ማለት ነው ቅመሞችዬ። ቶሎ አንዳንድ ጊዜ ዘገን አድርጉ ማለት ነው። ለማታ የተባለው ቆሎ እንግዲህ ለቀን ሆኗል ማለት ነው። የቡና መጠጫ አርሂቡ እንብላ እንጠጣላችኋል። እርስዎ በሱካር ነው የሚፈልጉት? ያለ ሱካር? እኔ እኮ ከአረብ ሀገር እንደመጣሁኝ ስኳር አልጠጣም ነበረ። ለማንኛውም እንግዲህ ቅመሞች የቡናችን ተጀብቷል። መጀመሪያ ከካሜራ ውጭ ያ አላህ የዛሬው ቡና እንዴት ነው የሚያምረው! በአላ ማሻአላህ ተባረከላ። ዘጋው መሰለኝ ሙሉ እኮ ነው ጀበናው። እንግዲህ እኔ ታውቃለህ ትንሽ ማንቆጣቆጣ አልወድም። እንደው ሰፋ አድርጌ ነው የማፈላው፣ ግን ዘግቶታል የቡናው መሰለኝ። ቀድሞ ሲያውት ያጠግባል ቡናው ወላሂ። የዶሮ አይን ነው የሚባለው፣ የፈረስ ጭራ ቡና ሲያምር ማለት ነው። እና እንደዛ ነው የዛሬው ቡና ተመጣጣኝ